በዩናይትድ ኪንግደም ለዓመታት ስትጠቀሙበት የነበረውን የቢአርፒ ማለትም የፊዚካል ባዮሜትሪክ ሬዚደንስ ፐርሚት ካርድ ሙሉ በሙሉ እያስቀረች እንደሆነ እንግዲህ ከዚህ በፊትም ተናግረናል። ባለፉት ቪዲዮዎችም በጣም ለማስረዳት ሞክረናል። አሁን በዩኬ የምንኖር ስደተኞች፣ ሰራተኞችና ተማሪዎች እንግዲህ መብታችንን የምናረጋግጠው ላይክ በዲጂታል ሲስተም ወይም ደግሞ በኢቪዛ ምክንያት ነው። ይህ ለውጥ እንግዲህ በተለይ ወደ ኢትዮጵያ ለሚመለሱ ወይም ደግሞ ከተለያዩ ሀገራት ወደ ለንደን ለሚመለሱ ሰዎች በጣም አስቸጋሪ እየሆነ ይገኛል። ብዙ ሰዎች እንግዲህ መረጃቸውን በትክክል ባለማወቃቸው ኤርፖርት ውስጥ እየተንገላቱና ከበረራ ጭምር እየተሰረዙ ይገኛሉ። ዛሬ ከቦሌ ኤርፖርት አንስተን እስከ ዩኬ ስለሚገኘው ለንደን ሂትሮስ ሙሉ ሂደትና ማወቅ ያለበትን ወሳኝ ጥንቃቄ በዝርዝር እንመለከታለን። በተጨማሪም የዚህ የኢቪዛ ጉዳይ ከቢአርፒ ጉዳያችን ጋር ሊንክ ካላደረገ የሚያስከትሉትን በጣም ብዙ መዘዞችና እንዴት ሊንክ እንደምናደርግ በተጨማሪም ቀድመን እንዴት እንደምንጠነቀቅ እስከ መጨረሻው ድረስ የምንመለከት ይሆናል። ሰላም ውድ ዲያስፖራ ፕላስ ቤተሰቦች፣ ዛሬ እንደተለመደው በአዲስ ርዕሰ ጉዳይ መተናል። በጣም አነጋጋሪና አወዛጋቢ ስለሆነው ስለ ኢቪዛም ጉዳይ ይዘንላችሁ መተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የዩኬ ቪዛ ኢሚግሬሽን እንግዲህ ታዲያ ምንድን ነው ይዞብን የመጣው? ማለትም ይህ ኢቪዛ የሚሉት ምንድን ነው የሚለውን ነገር በመጀመሪያ ሁላችንም የምናውቀው ነገር ነው። እንደ መድገም ነው የሚሆንብን። አዲስ ለሚመጡም ወይም ደግሞ ከሌላ ስቴት በረው እዚህ ለሚደርሱም እንደ መግለጫም የሚሆን አንድ አነስ ያለ ትንሽዬ ገለጻ ላድርግላችሁ። ኢቪዛ የምንለው ካርድ ወይም ደግሞ ወረቀት ሳይሆን የእርሶን የዩኬ የመኖር መብት በዲጂታል መልክ ከፓስፖርቶ ጋር በቁጥር ማያያዝ ማለት ነው። ልክ እንደ አይፒ አድሬስ እንደማለት ነው። አንድ ሰው ሙሉ ለሙሉ አሻራ ሊሆን ይችላል፣ የተለያዩ ባዮሜትሪኮች አሻራ ሊሆን ይችላል፣ የተለያዩ ባዮሜትሪኮች ሊሆን ይችላሉ፣ የአይን ቅዳችሁ ሊሆን ይችላል። በጣም ብዙ ነገሮችን የሚይዝ ትልቅ የሆነ ፎልደር ነው። ያም እንግዲህ ኢቪዛ ብለው ስም አውጥተውለታል። ይሄ በባዮሜትሪክስ ጋር የተያያዘ ዩኬ ውስጥ እንግዲህ ለኢሚግሬሽኖች የተዘጋጀ ከሌላ ሀገር ፍሎ አድርገው በሚመጡበት ሰዓት ላይ እንግዲህ በዚህ መልክ ዩዝ አድርገው የሚጠቀሙበት ነው ማለት ነው። ኤርፖርት ውስጥ ይህንን ነገር እስካን አድርጋችሁ ከአንድ ቦታ ወደ አንድ ቦታ ለመሸጋገር ወይም ደግሞ የተለያዩ ስራዎችን ለመቀጠር የሚያገለግላችሁ ነው ማለት ነው። ለምሳሌ ወርክ ቪዛ ለማውጣት፣ እንደገና ደግሞ ስቱደንት ቪዛ ለማውጣት፣ ሪፊውጅ ስታተስ ወይም ደግሞ ኢንዲፋይናይት ሊቭ ቱ ሪሜን የሚባለውን ነገር ለማውጣት፣ በተጨማሪም እንደገና አሳይለሞችን ራሱ ለመጠየቅ ግዴታ ይሄኛው ያስፈልጋቸዋል ማለት ነው። ይሄ የምንለው የኢ ቪዛን ጉዳይ ነው ማለት ነው። ስለዚህ ዋናው ሰነዶ ከኢትዮጵያ ፓስፖርቶ ጋር ሊንክ ያደረገ ደግሞ መሆን አለበት ማለት ነው። አብዛኛው ሰዎች እዚህ መጥተው እየቀሩ ነው፣ ወይም ደግሞ እዚህ መጥተው ምንም ነገር ላይክ እዚህ ቦሌ ኤርፖርት እስካን በሚደረግበት ሰዓት ላይ ከዚህ ያለው ፓስፖርታቸው እዛ ካለው የኢቪዛቸው ጋር ኮኔክት ባለማድረጉ ምክንያት እንግዲህ በጣም ብዙ ሰው እየተስተጓጎለና ከበረራው እየቀረ ይገኛል ማለት ነው። ይህም የተፈጠረበት ምክንያት እንግዲህ በመጀመሪያ ደረጃ ልክ እንደተለያዩ አካውንቶች ኢቪዛን ከፓስፖርታችን ጋር ከተለያዩ ወርክ ቪዛዎች ጋር የምናገናኝበት የራሱ የሆነ ሜትድ አለው ማለት ነው። ያንን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ለዛሬ ግን እንዴት አድርገው አፌክት እንደሚያደርጓችሁ እንመለከትና በሚቀጥለው ቪዲዮ ደግሞ በተለየ መንገድ እንዴት አድርገን ሊንክ ማድረግ እንደምንችል ሙሉ ፕሮሰሱን ይዤላችሁ እመጣለሁ ማለት ነው። ለምሳሌ ይህን ነገር ለማስረዳት ወይም ደግሞ ቀለል አድርጌ ለእናንተ ለማስረዳት ያክል ወደ ኢትዮጵያ መጥተው ዘመድ ጠይቀው ወይም ደግሞ ወደ ለንደን ለመመለስ ቦሌ ኤርፖርት ቼክኢን ላይ ሲያደርጉ እንግዲህ የአየር መንገዱ ሰራተኞች የኢትዮጵያ ፓስፖርቶን እስካን ያደርጋሉ። በዚህ ጊዜ እንግዲህ የአየር መንገዱ ኮምፒውተር በቀጥታ የሚያመላክተው ዩኬ ውስጥ የሆም ኦፊስ ወይም ደግሞ ከተለያዩ ሲስተሞች ጋር እየተገናኘ ነው። ሙሉ ለሙሉ ለንደንም በሉት የተለያዩ ስቴቶች ላይም ተመሳሳይ ነገር ነው የሚያሳያቸው ማለት ነው። የዛ እንግዲህ የቪዛ መረጃው እንግዲህ በሲስተም ውስጥ በትክክል ከተገኘ ወይም ደግሞ ኦኬ ኦን ቦርድ ካለ ላይክ አክሰፕታንሱ ይጨምራል ማለት ነው። ሊሳፈር ይችላል ወይም ደግሞ አክሰፕታንሱ ከዚህ በፊት ኢቪዛውን ሊንክ አድርጎታል ብለው ላይክ እዛ ላይ ሊንክ ስለሚያደርግ ያሳልፏቸዋል ማለት ነው። ላይክ ሰራተኞቹ እንግዲህ የቢአርፒን ካርድ እንዳያሳዩ አይጠይቁትም። ምክንያቱም ይሄ ኢቪዛ ስላለ ኦልሞስት ከፓስፖርታችሁ ጋር ሊንክ ስላደረገ ኦልሬዲ እስካን ማድረግ ብቻ ነው ከነሱ የሚጠበቀው ማለት ነው። ይህንን እስካን ካደረጉ በኋላ እንግዲህ እያንዳንዱ መረጃዎች እዛ የሰጣቸውን ባዮሜትሪክሶች፣ እንደገና ደግሞ እዛ አክሰፕታንስ እንዳላችሁ፣ ወርክ ፐርሚት ካላችሁ ወርክ ፐርሚት እንዳላችሁ፣ እንደገና ደግሞ ስቱደንት ከሆናችሁም ያ የስቱደንት አክሰፕታንስ እንዳላችሁ ሙሉ ለሙሉ የያዘ ቅጽ ስለሆነ ነው
በዚህ ደረጃ እየተጋነነና እየተወራለት የሚገኘው ማለት ነው። በዲጂታል መልክም ስለሚያሳያቸው እንግዲህ ይህንን ነገር መርጠው ከድሮ የወረቀት አሰራር እንግዲህ አሁን ላይ ወደ ቢአርፒ ሺፍት አድርገው ነበር። ያም ቢአርፒ አልዋንሲ ወደዚህ ወደ ኢቪዛ ከዚህ ጋር ሊንክ በማድረግ ይዘውት መጥተዋሉ ማለት ነው። እዚህ ጋር ደግሞ ሼር ኮዶች ላይ እንግዲህ ወሳኝነት አላቸው እየተባለ ይገኛል። ላይክ ሲስተም ቢቋረጥስ የተለያዩ ሊንኮች በምታደርጉበት ሰዓት ላይ ምን አይነት ኢሹዎች ከማጋጠማቸው በፊት እናንተ መጠንቀቅ ያለባችሁ በጣም ብዙ ነገር አለ። እዚህ ላይክ ዘመድ ጠይቃቸውም ስትመለሱ ምንድን ነው የሚፈጠረው መሰላቸው? አንዳንድ ጊዜ ገና ለገና የገባው እስካን አስደርጌ አልፋለሁ የሚባል ኢሹ የለም። ይህም ሊሆንበት የቻለበት ምክንያት እንግዲህ ኤኒታይም አፕዴት ሆናችሁ መገኘት አለባችሁ። አፕዴት ሆናችሁ መገኘት አለባችሁ ስንል ለምሳሌ የዚህ የኢቪዛ ሎንግ ነንበራችሁን ይዛችሁ መገኘት አለባችሁ። እንደገና ደግሞ በተጨማሪ የዚህን የኢቪዛ ባርኮድ የራሳቸው የሚያዘጋጁት አለ። አሁን ለምሳሌ የዚህን ባርኮድ ጉዳይ ምንድነው እያደረጉት ያሉት? ኖርማሊ ስላለው ችግር የለውም እስካን እያስደረግኩ አልፋለሁ ነው አብዛኛው ሰው የሚለው። ግን እንደዛ አይደለም። ስክሪንሾት አድርጋችሁ በተለያዩ ፎልደሮች የዩኬ ቪዛ ኢሚግሬሽን ጉዳይ ስለሆነ ሁላችሁም ስክሪንሾት እያደረጋችሁ ማስቀመጥ ወይም ደግሞ ፎልደር ክሬት አድርጋችሁ ያላችሁ ኢንፎርሜሽን አንድ ላይ ስቶር ማድረግ አለባችሁ ማለት ነው። እንደገና ደግሞ ይሄ ነገር ለምንድን ነው የሚያስፈልገው? ስክሪንሾት አድርጋችሁ ማስቀመጣችሁ ለምሳሌ ኢትዮጵያን ኤርላይንስ ሲስተም አንዳንድ ጊዜ ኮራፕቶች ይፈጠራሉ ወይም ደግሞ የተለያዩ ሲስተሞች ቢውልድ ከተደረጉ በኋላ ኮራፕት የማድረግ እድላቸው በጣም ሰፊ ነው። አብዛኛው ጊዜ ደግሞ ኢትዮጵያ ውስጥ እንደዚህ አይነት ነገር በጣም ብዙ ጊዜ ያጋጥማል። ስለዚህ ዋናው ነገር ምንድን ነው ላይክ ሲስተም እንኳን ባይኖር ይሄኛው ባርኮድ እስካን አድርጋችሁ ለማለፍ በጣም ስለሚጠቅማችሁ ወይ ፕሪንት አድርጋችሁ ማስቀመጥ ወይ ደግሞ በስክሪንሾት መልክ ደግሞ ይዛችሁ መቀመጥ አለባችሁ ማለት ነው። እንግዲህ አሁን ድጋሚ እንግዲህ ሌላኛው ኢሹ ማለትም እዛ ለንደን ከገባን በኋላ የሚያጋጥመን አንድ ትልቅ ችግር ደግሞ አለ። ለንደን ሂትሮ ከገባን በኋላ እንግዲህ ጋትዊክ ወይም ደግሞ ስታንድስ ኤርፖርት ሲደርሱ ወደ ቦርደር ኮንትሮል ያመራሉ። ቦርደር ኮንትሮል ሁላችሁ የምታውቁት ነው። እንደ አውሮፓ ወይም ደግሞ እንደ አሜሪካ ዜጎች የኢትዮጵያ ፓስፖርት የያዙ ሰዎች አውቶማቲክ በሮቹን ላይክ ኢ ፓስፖርት ጌት መጠቀም አይችሉም። በምንም ተአምር ያኛውን ፓስ ማድረግ ስለማይችሉ የድንበር ቁጥጥር ኦፊሰሮች ጋር ቦርድ ፎርስ ኦፊስ ጋር ይሄዱና በጣም ብዙ ኢሹዎች አሉ ማለት ነው። ላይክ ከኢትዮጵያ ወጥታችሁም ድጋሚ እዚህ ጋር ሌላ ኢሹ ሊያጋጥማችሁ ማለት ነው። በመጀመሪያ እንግዲህ እዚህኛው የዚህ የኢፓስፖርት ጌት ማለትም ቦርደር ፎርስ ኦፊሰር ከገባችሁ በኋላ መጀመሪያ ላይ የሚያጋጥማችሁ ፓስፖርት ስካን ደግሞ ምንድን ነው ካላችሁ ላይክ ኦፊሰሩ የጣት አሻራዎችን እንዲያሳርፉ ይጠይቀውታል። ከዛ በኋላ ይህን የሚያደርገው እንግዲህ ፓስፖርቱን የያዘው ሰው ነው አይደለም የሚለውን ነገር ለማጣራት ነው። ይሄ በጣም ቀላል የሆነ ወይ ነው። ይህንን ፓስ ካደረጋችሁ በኋላ ወደ ባዮሜትሪክስ ይገባል። ኦፊሰሩ የጣት አሻራውን እንዲያሳርፉ ከጠየቁት በኋላ የተለያዩ የሚደረግ የፓስፖርቱን የያዘ ሰው እና በሲስተሙ ላይ ያለው ሰው የኢቪዛ ባለቤት ወይም ደግሞ አንድ አይነት መሆኑን ከዛ ሰውዬ ጋር መመሳሰሉን ምን ያክል ማች ያደርጋል የሚለውን ነገር ደግሞ ቼክ ያደርጋሉ ማለት ነው ባዮሜትሪክስ ላይ። ከዛም ባዮሜትሪክሳቸውን ከጨረሱ በኋላ ሶስተኛው ስቴፕ ይሄ ሁላ እንግዲህ ስቴፕ የምነግራችሁ ለንደን ኤርፖርት ውስጥ ከደረሳችሁ በኋላ ነው ማለት ነው። ለንደን ኤርፖርት ውስጥ ደርሳችሁ ከለንደን ሂትሮ እንደገና ወደ ቦርደር ፎርስ ኦፊሰር ገብታችሁ ያለውን ጥያቄዎች ነው እየነገርኳችሁ ያለሁት። መጀመሪያ ምን ያልኩኝ ፓስፖርት እስካን ይደረግላችኋል። ከእናንተ ጋር ማች ማድረጉን እያንዳንዱ ነገር ቼክ ያደርጋሉ። እንደገና ደግሞ የባዮሜትሪክስ ጉዳዩንም እስከ መጨረሻው ድረስ ኮምፕሊት ያደርጋሉ ማለት ነው። ታዲያ ያንን ከጨረሱ በኋላ የተለያዩ መደበኛ ጥያቄዎች አላቸው። ለምሳሌ ከዩኬ ወጥተው የት ቆይተው እንደመጡ እንደገና ደግሞ የሚጠየቁ የተለመዱ ጥያቄዎች ሊጠይቋችሁ ይችላል። በጣም ብዙ ጥያቄዎችም ማለት ነው። ለምንድን ነው እንደዚህ እንትን ያላችሁ? ለምንድን ነው እንደዚህ? ለዚህ ነው አብዛኛው ጊዜ ከሌላ ሀገር ወደ ሌላ ሀገር ሺፍት አድርገው ከትራቭል ነው የተመለስኩት ብለው በጣም ብዙ ጊዜ እያምታቱ የሚያልፉ ሰዎች ነበሩ። አብዛኛው ሰው ቱርክ ይቆይና ከቱርክ ላይክ 1-2 ወር 3 ወር ከቆየ በኋላ ሮማኒያ ሄዳል። ከሮማኒያ ደግሞ 6 ወር ወይም ደግሞ 7 ወር ምናምን የሆነ ያክል ከቆየ በኋላ ወደ ዩኬ ለንደን ይገባል ማለት ነው። ታዲያ እዛ ጋር ሀፐን የሚያደርገው እንደዚህ አይነት ጉዳይ ነው። አሁን ላይ ጥብቅ እየሆነ ስለመጣ ነው እነዚህን ኢሹዎች እያነሳውባቸው ያለሁት። መደበኛ ጥያቄዎች ሊጠይቋችሁ ይችላል። በጣም ከባድ ባይሆኑም አለ አይደለ መለስ ያሉ ጥያቄዎች ሊጠይቋችሁ ይችላል። ሀገር ቤት ገብታችሁ ያንን ፓስ አድርጋችሁ ኬዋር ኮዱ ኢሹን እሱን ጨርሳችሁ
ድጋሚ እዚህ ደግሞ እንደዚህ አይነት መስተጓጎሎች ሲፈጠር በጣም የሚደብር ነው የሚሆነው። ስለዚህ እዚህ ጋርም የምትመልሱትን መልስ እያንዳንዳችሁን የዋላችሁበትን ምን ያላችሁበትን መደበኛ ጥያቄዎች በሚጠየቁበት ታይም ላይ አንድ በአንድ መመለስ አለባችሁ ማለት ነው። ታዲያ ኢትዮጵያውያኖች በጣም ብዙ ጊዜ የምንሰራው ስህተት አለ። እዚህ ዩኬም ከገባን በኋላ እዚህ ቦርደር ፎርስ ኦፊሰር ላይ ከገባን በኋላ የምንሰራቸው በጣም ብዙ ስህተቶች አሉ። ከነዛ ስህተቶች መካከል እንግዲህ ሊስት ተደርገው የተቀመጡት እንግዲህ ይህ ሁሉ ነገር ኮምፕሊት ከተደረገ በኋላ እንግዲህ በዩኬ የሚኖሩ ብዙ ኢትዮጵያውያን እንግዲህ ከበረራ ያስቀረው ወይም ደግሞ ትልቅ እንግልት ውስጥ የከተተው ስህተት ምንድን ነው? አዲስ ፓስፖርት መቀየር። ፓስፖርቴን አሳድሳለሁ ብላችሁ ተመልሳችሁ እላው ላይ በጣም ብዙ ሉዝ የምታደርጉት ነገር አለ። ላይክ አሁን ላይ ፓስፖርት ኮዶች ጀነሬት ሲደረጉ አንዳንድ ጊዜ ከሲስተም የሚሆን ከተለያዩ ኢሹዎች ከዲቨሎፐሮቹ የሚሆን ምንም ነገር ስለማይታወቅ ኮዳችሁ ኮንቨርት ሊያደርግ ይችላል። ስለዚህ እናንተ እዛ ለኢፓስፖርት የተመዘገባችሁ ወይም ለኢቪዛ የተመዘገባችሁት ኢሹ እዛ ጋር ሊንክ ስለማያደርግ ባርኮድም ሆነ ረዥሙን ኮድ በሚያስገቡበት ሰዓት ላይ እነሱ እዛ ይሳሳታሉ ማለት ነው። ታዲያ አልተመዘገብክም ብለው እዚህ ጋር እንግዲህ ትልቅ ሰዓት አገባ ውስጥም ልትገቡ ትችላላችሁ በዚህ ምክንያት ማለት ነው። ስለዚህ ፓስፖርታችሁም አፕዴት ከማድረጋችሁ በፊት ኖቲስ ወይም ደግሞ የተለያዩ ኢሹዎችን መጀመሪያ በደብዳቤ መልክ ላይክ ፎርማሊም ሆነ ፕሮፌሽናሊ አስገብታችሁ አፕዴት ወይም ደግሞ ብታሳድሱ አንደኛው ትልቁ ምክራችን ነው። እንደ ዲያስፖራ ፕላስ ኢትዮጵያውያኖች ይሰራሉ ተብሎ ሊስት የተደረገውም ይሄኛው ስህተት ነው ማለት ነው። እንደገና ደግሞ እዛው ለንደን ውስጥ ለንደን ኤምባሲ በለንደን የኢትዮጵያ ኤምባሲ ውስጥ ሄዳችሁ ፓስፖርት የምታወጡ ሰዎች በለንደን ኤምባሲ ሄዳችሁ ፓስፖርት እያላችሁ ፓስፖርታችሁን አሳድሳለሁ ብላችሁ ሄዳችሁ የምታወጡ ሰዎች እንደገና እንደዚህ አይነት ኢሹ ይገጥማችኋል። ስለዚህ እያንዳንዱን ነገር እያጠናችሁና እየተገነዘባችሁ መሆን አለበት ማለት ነው። እንደገና ደግሞ ከመጓዛችሁ በፊት ከጥቂት ቀናት በፊት እንግዲህ በዩኬ ቪዛ ኢሚግሬሽን አካውንት ውስጥ ገብተው አፕዴት ዩር ዲቴልስ የሚለውን አማራጭ አዲሱ ፓስፖርት ማገናኘት አለበት። ይሄኛውን ኦፕሽን በዌብሳይት መልክ አስቀምጠውላችኋል። ስለ ኢቪዛ ጉዳይ እንግዲህ ሙሉ ፕሮሰስ አንድ ረዘም ያለ ቪዲዮ እየተዘጋጀ ነው። እሱ ቪዲዮ እንዳለቀ እንዴት አድርጋችሁ እንደምታገናኙ እንደገና ደግሞ አዲሱን ፓስፖርታችሁን እንዴት አድርጋችሁ ሊንክም እንደምታደርጉ ሙሉ ለሙሉ ቪዲዮ ኦልሬዲ ኤዲት የተደረገ ስለሆነ ነው ካለቀ በኋላ ፖስት የምናደርግላችሁ ይሆናል። እሱን የተከተላችሁም በጣም ብዙ ነገር ማድረግ ትችላላችሁ ማለት ነው። ታዲያ አፕዴት ዩር ዲቴልስ ካረጋራችሁ በኋላ ኤርፖርቱ ሲስተም ቪዛውን በአዲሱ ፓስፖርት ማግኘት እንደሚቻል እንደማይቻል ሊሰርዘው ይችላል አይችልም ወይ ሊንኩ ማች አድርጓል አላደረገም ብላችሁ ኤምባሲ ክሮስ ቼክ ማድረግ አለባችሁ። እንደገና ደግሞ ለሌላ ኢሹዎች ያንን ፓስፖርት መገምገም አለባችሁ። እስካን ያደረጋችሁ እውነት ወደ ኢሚግሬሽን ቪዛ ሳይት ይወስደኛል አይወስደኛል የሚለውን ነገር ማየት አለባችሁ ማለት ነው። ላይክ እንደ ማጠቃለያ እንግዲህ ያነሳነው ነገር የቢአርፒ ካርድ መቅረቱ ካርዱን መጣል ወይም ደግሞ ከመጥፋት ስጋት ቢያስቀርም ሂደቱ ሙሉ ለሙሉ ፓስፖርቱ ላይ ጥገኛ ያደርጉታል። ላይክ እንዳለ ዌብሳይት ላይ ዲቨሎፕ የተደረገ ነገር ስለሆነ ኦልሬዲ በእርሶ ዌብሳይት እስካን በተደረገ ቁጥር ወደዛ ዌብሳይት እየገባ ሙሉ ኢንፎርሜሽን የሚያጋራቸው ነው የሚሆነው። ታዲያ ይሄ ነገር እዚህ ላይ ዲፔንድ እናደርግ ያደርገናል። ድጋሚ ደግሞ በጣም የሚያስፈራ ነገር ነው። ስለዚህ ፓስፖርታችሁን በጥንቃቄ መያዛችሁን እንዳትረሱ ማለት ነው። እንደገና ደግሞ ፓስፖርታችሁ ሁልጊዜ ወቅታዊ መሆኑን ማረጋገጥ፣ እንደገና ደግሞ አፕዴታችሁን የሼር ኮዶችን ሁል ጊዜ መያዝ ላይ ኪዋር ኮዶችን ትልልቅ ረዣዥም ኮዶች ይሰጧቸዋል 12 ዲጂት 16 ዲጂት እነሱን በስነስርዓት በፎልደር ከፍታችሁ ማስቀመጥ። ፒሲ ካላችሁ ፒሲያችሁ ላይ በፎልደር ማስቀመጥ። ፒሲ ከሌላችሁ ደግሞ በሞባይላችሁ የተለያዩ ኖት ፓዶች አሉ እዛ ላይ በስነስርዓት ስክሪንሾትም ቁጥሩንም በመጻፍ ኖት ፓዶች ላይ ማስቀመጥ አለባችሁ ማለት ነው። ታዲያ በዚህ ምክንያት ነው እንግዲህ ዘመድ ጥየቃ መጥተው በጣም ብዙ ሰዎች የተንከራተቱ ይገኛሉ ወደ ዩኬ ለመመለስ። ምክንያቱም እዛ ያገናኙት የፓስፖርት ኢሹ ከኢቪዛቸው ጋር ማች ማድረግ ስላቃተው እንግዲህ በጣም ብዙ ሂደቶችና ውጣ ውረዶች ያንን ነገር ለማስመለስ ራሱ በጣም ኢሹ ይፈልጋል። ዌብሳይቱ ደግሞ እዚህ መታችሁ አክሰስ ለማድረግ ስፈልጉ ዶሜን ወይም ደግሞ ይሄ የምንለው ላይክ አይፒ ሰርቨር ስላለ
የዚህ አዲሱን ፓስፖርታችሁን ሊንክ አድርጋችሁ ራሱ ይህን ፕሮሰስ ለማስቀጠል በጣም ያስቸግራል። ምክንያቱም ኦልሬዲ በኢትዮጵያ ኖርማል ሳይት ስለሆነ እዛ ውስጥ ጆይን አድርጎ አፕዴት ለማድረግ በጣም አስቸጋሪ ነው። አይፈቅዱም። ምንም አይነት ነገር በራሳቸው እንዲካሄድ ነው የሚያደርጉት። ላይክ ለዚህ እንግዲህ እንደ ዲያስፖራ ፕላስ የምንመክረው ቢያንስ ከዩኬ ስትመጡ ኢሲም ቢኖራችሁ ወደዚህ ድንገት እንደዚህ አይነት ነገር እንኳን ሀፕን ቢያደርግ ሳይቱ ላይ ገብቶ በራሳችሁ የዳታ ስትራክቸር ወይም ደግሞ በራሳችሁ የኔትወርክ ሂደት ተጠቅማችሁ የድሮውን ፓስፖርታችሁ ከአዲሱ ጋር ሊንክ አድርጋችሁ እንደምንም ይህንን ፕሮሰስ ወይም ደግሞ እነሱ አምነዋችሁ በስነስርዓት የዛ ሀገር ላይክ ኢሚግራንት እንደሆናችሁ ነዋሪ እንደሆናችሁ የሚገልጽ ነገር ማግኘት እንዲችሉ ማድረግ አለባችሁ ማለት ነው እናንተ። ይህም ደግሞ ለምን መሰላቸው የሚያስፈልገው? አብዛኛው ጊዜ ይሄ አሮጌው ፓስፖርታችሁና አዲሱ ፓስፖርታችሁ ምንም አይነት ሂስትሪያቸው የማይገናኝ ነገር ነው። አሮጌው ፓስፖርታችሁ ላይ እንግዲህ ከዚህ በፊት ትራቭል ያደረጋችሁበት የተለያዩ ሀገራቶች ቪዛ የተመታበት እንደገና ደግሞ የተለያዩ ትራቭል ሂስትሪ ያለበት ስለሆነ እናንተ ላይ በጣም ከባድ የሆነ ኢሹ ሊያመጣባችሁ ይችላል። ወይም ደግሞ ከሂውማን ትራፊኪንግ ጋር ሊገናኝባችሁ ይችላል። የሆነ ሰው ይዛችሁ ልትመጡ ትችላላችሁ። ከዛ ወደዚህ አንድ ላይ ልትመለሱ ትችላላችሁ። ህገወጥ ምናምን ከዛ ነገር ጋር ስለሚገናኝባችሁ ካሁኑ እነዚህ ነገሮች ተጠንቀቁ። በመጀመሪያ ፎልደር ክፈቱ። እዛ ፎልደር ውስጥ አዲስ ያመጣችሁትን የኢቪዛ ሙሉ ባዮሜትሪክስ ኮኔክቶችን ምን እንደሆኑ ስክሪንሹት አድርጋችሁ አስቀምጡ። ምክንያቱም ድንገት ብትጠይቁ እናንተ የቪዛ የላችሁም ለምን ትዋሻላችሁ ብትባሉ እንኳን የዛን ስክሪንሹት ወይም ደግሞ የተለያዩ ዲቴል ኢንፎርሜሽኖችን እላው ላይ ያለውን አሁን ለምሳሌ የደም አይነት ሊሆን ይችላል፣ የፀጉር አይነት፣ የአይን ከለር፣ አሻራ የመሳሰሉት ነገሮች ስለሚይዝ እሱን አሳይታችሁ እንኳን ላይክ ትንሽዬ አመኔታ ልትፈጥሩ ትችላላችሁ። እነሱም ለእናንተ የተለያዩ ፊድባኮችን ሊሰጧችሁ ይችላል። ስለዚህ ማድረግ ያለባችሁ ምንድን ነው? ፎልደር ከከፈታችሁ በኋላ የኢቪዛ ፕሮሰሳችሁ ላይ ማለትም ዲቴል ኢንፎርሜሽን ያለውን ሙሉ ለሙሉ መዝግባችሁ አስቀምጡ። እንደገና ደግሞ አሮጌ ፓስፖርት ካላችሁ ሰየው ይሁን፣ ችግር የለውም። የታደሰ ካላችሁ ግን ሁለቱም አሮጌውም የታደሰውንም ፓስፖርት አንድ ላይ በማስቀመጥ ላይክ ይሄ ነበረ ከዚህ ወደዚህ ለማለት በማስቀመጥ ያንን የምታስቀምጡት ደግሞ ኦልሬዲ አሮጌውን ፓስፖርት መልሳችሁ አዲሱን ስለምትወስዱ አሮጌው እጃችሁ ላይ ላይኖር ስለሚችል ሙሉ ለሙሉ ፎቶ አንስታችሁ ወይም ደግሞ በካሜራ ስካን አድርጋችሁ በስነስርዓት ፎልደር ውስጥ እሱንም አዲሱንም አሮጌውንም በሶፍትዌር መልክ ታስቀምጣላችሁ ማለት ነው። እሱን ካስቀመጣችሁ በኋላ እንግዲህ ከእናንተ የሚጠበቀው ምንድን ነው? ሁሉንም ነገር ከፍቶ ማሳየት ነው ማለት ነው። ግን እዚህ ጋር እነዚህ ነገሮች ሳይኖሯችሁ ቀርተው በጣም ነው የምትጉላሉት። በዚህ ሰዓት እንግዲህ በጣም ከባድ የሆነው ነገር እንግዲህ ፓስፖርትና የኢቪዛ ጉዳይ ነው ማለት ነው። ታዲያ ይህንን ነገር ይዘንላችሁ የመጣ ነው በጣም በዚህ በቅርብ በአጋጣሚ በጣም ከማውቃቸው ሰዎች እንደዚህ አይነት ነገር ስለተከሰተና ቀደማችሁ እንድትነቁ በሚለው ነው። ታዲያ ይሄ እንኳን እንግዲህ ወደ ዲያስፖራ ፕላስ በሰላም መጣችሁ እያልን የዛሬው ቪዲዮችን ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቸረን ሰንብት። እናመሰግናለን።